ዓለም ወደ አዲስ የኃይል ዘመን እየገባች ነው። አሜሪካና ቻይና ሩሲያ የሚያደርጉት ፉክክር ከኢኮኖሚ እስከ ወታደራዊ ኃይል፣ ከፖለቲካ እስከ ዲፕሎማሲያዊ ድረስ ዓለምን እየቀየረ ይገኛል። አሜሪካ በኃይል መመራት። በትራምፕ አስተዳደር አሜሪካ የውጭ ጉዳይ ፖሊሲዋን በግልጽ መልኩ ለውጥ አሳይቷል። ያለ አሜሪካ የሚለው መፈክር አሜሪካን በምዕራብ ቀዳሚ ኃይል እንድትሆን ይገፋፋል። ቬንዙዌላ ላይ የተወሰደው ወታደራዊ እርምጃ፣ በላቲን አሜሪካ የፖለቲካና ኢኮኖሚ ጫና አሜሪካን ዓለምን በጥንካሬ እንደምትመራ ይገልጻል። ቻይና የዓለም ፋብሪካ ብቻ አይደለችም። የአፍሪካ የእስያ ኢኮኖሚ ተጽዕኖ ለማሳደር በግልጽ ሁኔታ እየሰራች ነው። ከአሜሪካ ጋር የሚደረገው የንግድና የቴክኖሎጂ ፉክክር በዓለም ላይ አዲስ የዓለም ስርዓት ሊፈጥር ይችላል። ሩሲያ በወታደራዊ ኃይል። ሩሲያ ኢኮኖሚዋ ከአሜሪካና ቻይና ቢያንስም በወታደራዊ ኃይልና ፖለቲካ ግባት ትበልጻለች። ዓለም ወዴት እየሄደች ነው? ዓለም ከአንድ ሀያላን ወደ ብዙ ሀያላን የሚመሯት ስርዓት እየተሻገረች ነው። በዚህ ፉክክር ሰላም ይጠበቃል ወይስ አዲስ ግጭት ይፈጠራል? አሜሪካና ቻይና ሩሲያ የሚያደርጉት ፉክክር የቀጣዩን ዓለም እንዴት ይለውጠዋል? የትራምፕ አስተዳደር የአሜሪካን የውጭ ጉዳይ ፖሊሲና የደህንነት ስትራቴጂ እየለወጠ ነው። ትኩረቱን ያደረገው ደግሞ በምዕራብ ነፍጥ ክበብ ነው። ከትራምፕ በፊት የነበረው ፕሬዚዳንት ዲሞክራትም ይሁን ሪፐብሊካን ትኩረታቸው የአሜሪካ ሀያልነት ዓለም አቀፍ ማድረግ ነበር። የትራምፕ አስተዳደር ቅድሚያ ለአሜሪካ የሚል መፈክር አለው። አሜሪካ ፈርስት። በስደት በወንጀልና በአደንዛዥ እጽ ዝውውር ላይ የሚወጡ ፖሊሶች በዚህም ይመራሉ። ከትራምፕ ከፍተኛ አማካሪዎች አንዱ ስቴቨን ሚለር ዓለም የምትመራው በጥንካሬ በጉልበትና በኃይል እንደሆነ በቅርቡ ተናግሯል። ለዚህ ነው ቻይና ምዕራባውያን ጣልቃ ገብነት የመበልጸግ ተምሳሌት ናት። የምዕራባውያን የፖለቲካና የውጭ ጉዳይ ፖሊሲ ሳያስከትል ማደግ እንደሚቻል ታሳያለች። በ2001 በአውሮፓውያኑ 80 በመቶ የሚሆን የዓለም ሀገራት ከአሜሪካ ጋር የንግድ አጋር ነበሩ። አሁን ግን 70 በመቶ ከቻይና ጋር የንግድ ትስስር አላቸው። ቻይና እያደጉ ባሉ ሀገራት ላይ ገንዘብ ፈሰስ በማድረግ ትታወቃለች። ቤልት ኤንድ ሮድ ኢኒሼቲቭ እስያ፣ አውሮፓና አፍሪካ በየብስና በባህር የማስተሳሰር ፕሮጀክት ነው። ቻይና በወደብ በመንገድና በኃይል አቅርቦት ግንባታ ዋነኛ ተሳታፊ ሆናለች። በዚህም ብዙ ሀገራት የቻይና የገንዘብ ዕዳ አለባቸው። ትራምፕ በቬንዙዌላ ዘመቻ ካካሄዱ በኋላ ቻይናም ታይዋን ልትወር ትችላለች ሲሆን የሚል ጥያቄ ተስተጋብቷል። ቻይናና ታይዋን እንደ ራስ ገዝ ደሴት ብትወስዳትም አንድ ቀን ከግዛቷ ጋር እንደመቀላቀላት ታምናለች። ቻይና ታይዋንን የመውረር ሳይሆን ቀስ በቀስ የማዳከም ስትራቴጂ እንደምትቀጥል ተንታኞች ይናገራሉ። ታይዋን በሚያድርበት ጫና ምክንያት ወደ ድርድር ታመራለች ብለው ይገምታሉ። ሺ ጂንፒንግ ቻይና ታላቅ ህዳሴ ውስጥ ያለች ሀገር መሆኗ ይናገራሉ። ወታደራዊ ትዕይንት ሲመለከቱ የቻይና ማንሰራራት የሚያስቆም ኃይል የለም ብለዋል። በዶናልድ ትራምፕ ስር ያለው የዓለም ነውጥ የህዳሴ መንገድ እንደሆነ መግለጽ ዓለም ወደ ቻይና የምታመራበት ዘመን ሩቅ እንዳልሆነ ያምናሉ። ዓለም መስቀለኛ መንገድ ላይ እንደሆነች እና የተሻለውን አማራጭ የቻይና መንገድ መከተል እንደሆነ ሺ ጂንፒንግ ይናገራሉ። За победу! Ура! ፕሬዚዳንት ቭላዲሚር ፑቲን የሶቪየት ህብረት መፈራረስ የኛው ክፍለ ዘመን ትልቅ ጂኦፖለቲካዊ ውድቀት ነው ሲሉ ተናግረዋል። እንግዲህ ጥያቄው ይህ አመለካከት ዛሬ በዩክሬን በጆርጂያ ላይ የታየ ያለው ጦርነት እንዴት ያብራራል? ፑቲንና ክሬምሊን ቀድሞ የሶቪየት ህብረት አካል የነበሩ ሀገራት ኔራ ቦርድ ወይም የቅርብ ሩቅ በማለት ይጠራሉ። ያገላለጽ እነዚህ ሀገራት ሙሉ በሙሉ በራሳቸው ውሳኔ መቆም እንዳይችሉ የሚያመለክት ፖለቲካዊ ምልክት ነው። ሩሲያ በእነዚህ ላይ ያላት ተጽዕኖ ህጋዊ ፍላጎት በማለት ትገልጻለች። ፑቲን በአንድ ወቅት የሩሲያ ድንበር ወሰን የለውም ሲሉ ተናግሯል። ይህ አንዳንዶች እንደ የመስፋፋት ፖሊሲ ይተረጎማል። በታሪክ የሩሲያ አካል የነበሩ ግዛቶች እንደገና ለመጠቅለል የሚደረግ ሙከራ እንደሆነ። ዩክሬን ከሶቪየት ህብረት ከወጣች በኋላ ለዓመታት ከሩሲያ ጋር ተገቢ ግንኙነት ነበራት። በክሬምሊን የሩሲያ የባህር ኃይል መቀመጫ መኖሩ ይህን ያሳያል። ነገር ግን ለምዕራብ ቅርብ የሆኑ መሪዎች ሲመጡ ሁኔታው ተለወጠ። ሩሲያ የጋዛ አቅርቦቷን አቋርጣ ከኢኮኖሚ ጫና አሳደረች። በ2014 ክሬምሊን ጠቀለለች። በ2022 ደግሞ ሙሉ ወረራ ጀመረች። ሩሲያ በ2008 ከጆርጂያ ጋር ጦርነት ገባች። ውጤቱ የጆርጂያ 20% ግዛት በቁጥጥር ስር ገባ። ከዚያም በኋላ የሩሲያ ወታደሮች ቀስ በቀስ ወደ ውስጥ መግባታቸውን ቀጥለዋል። ይህንንም አዝጋኝ መስፋፋት ይላሉ። ቤላሩስ፣ ካዛኪስታን፣ አርሜኒያ፣ ክርጊስታንና ታጂኪስታን ከሩሲያ ጋር ቅርብ ግንኙነት አላቸው። በአንዳንዶቹ ሀገራት ውስጥ የሩሲያ ወታደሮች በይፋ ሰፍረዋል።
ከቀዝቃዛው ጦርነት በኋላ ዓለም ወደ እኩልነት፣ የአገራን ሉዓላዊነት እየመጣ ቢመስልም ዛሬ የኃይል ፖለቲካ እንደገና ራሱን እያሳየ ነው። የቅርብ ሩቅ የተባሉት አመለካከት ዓለም ወደ አሮጌ የግዛት ፉክክር መመለስ እንደሆነ ጥያቄ ያስነሳል።